ላይ ወደ $86 ከዚህ አፕ በአንድ ሳምንት ውስጥ ሰርቻለሁ ማለት ነው። እናንተ እዚህ ጋር እንደምታዩት ብሩ ገብቶልኛል 4830 ብር። ይሄው በዚህ በቴሌብር ገብቶልኛል ማለት ነው። እዛም አፑ ላይ ገብቼ ላሳያችሁ ኦርደሩ ማለት ነው። እንደገባ ደግሞ ለማየት ደግሞ ዲቴልስ የሚል ላይ ትገባላችሁ። ዲቴልስ የሚል ላይ ስትገቡ እዚህ ጋር ብሩ እንደገባ እዚህ ጋር ስክሪንሻቱም ይመጣል ማለት ነው አብሮ። እሱን አንዴ እንደዚህ ስትነኩ ይሄው ብሩ እንደዚህ ገብቷል ይላል ማለት ነው። ስለዚህ ከዚህ አፕ በቀላሉ ብር ማውጣት ትችላላችሁ ማለት ነው። ብዙ ሰው አፑ ላይ ኢንቫይት አድርጋችሁ ስሩ ሲላችሁ አፑ ላይ ኢንቫይት ብቻ የምሰራ ነው የሚመስላችሁ። ሌላ ደግሞ አፑ ላይ ማድረግ የሌለባችሁ አንድ ነገር አለ፣ ለሌላ ሰው ማሳያት የሌለባችሁ ቦታ ማለት ነው። ጊዜው የዲጂታል ማርኬቲንግ ነው። ብዙ ሰው ስልኩን ተጠቅመው ብዙ ነገር እየሰራ ነው፣ ብዙ ብር እየሰራ ነው፣ ሚሊዮነርስ እየሆነ ነው ማለት ነው። እናንተም በዚህ ሰዓት ላይ የሰውን ቪዲዮ ስክሮል እያደረጋችሁ ማዋል ሳይሆን ስልካችሁን ተጠቅማችሁ ጥሩ ነገር እና ስራ መስራት ነው ያለባችሁ ማለት ነው። እኔም ባለፈው ይሄንን አፕ ጀምሮ ብዬ ቪዲዮ ሰርቼላችሁ ነበረ። ብዙ ሰዎችም ደግሞ ቪዲዮን አይታችሁ ጀመራችኋል። እስከዛሬ ደግሞ አፑን አይታችሁ ያልጀመራችሁ ሰዎች ካላችሁ ጀምሩ። ምክንያቱም በኢንቫይት ብቻ በጣም አሪፍ የሚሰጥ አፕ እና የትም ሀገር ሆናችሁ መስራት የምትችሉትና እንደዛውም ደግሞ የሰራችሁትን ቀጥታ በባንክ ማውጣት የምትችሉት አፕ ነው። ስለዚህ እስከዛሬ ድረስ ያልጀመራችሁ ሰዎች ጀምሩ። እኔ በ3 ቀን ስንት እንደሰራው ባለፈው አይታችሁ ነበረ። ዛሬ ደግሞ በሳምንት ምን ያህል አፑ ላይ እንደሰራሁት እናያለን ማለት ነው። እንደዛውም ደግሞ አፑ ላይ የሰራነውን እንዴት ወደ ባንክ እንቀይራለን ወይ ደግሞ ብራችንን ማውጣት እንዴት እንችላለን የሚለውን እናያለን። እስከ መጨረሻ ከኔ ጋር ሁኑ። እኔም ከዚህ አፕ 200,000 እንደዛውም ደግሞ 80,000 አንድ ላይ $28 ባለፈው እንደሰራው በሁለት ቀን አይታችሁ ነበረ። ዛሬ ደግሞ 500,000 ወስጃለሁ። ባለፈው ለ500 ትንሽ ነው የቀረኝ ብያችሁ ነበረ። 500,000 እንደምታዩት ወስጃለሁ ማለት ነው። አንድ ላይ ስንት ነው ማለት ነው? ወደ $78 ማለት ነው። እንደዚሁም ደግሞ በሌላ አካውንት 80,000 ወስጄ አንድ ላይ ወደ $86 ከዚህ አፕ በአንድ ሳምንት ውስጥ ሰርቻለሁ ማለት ነው። እናንተም ይሄንን አፕ ከጀመራችሁ ከዚህ በላይ እንኳን መስራት ትችላላችሁ። ምክንያቱም አፑ ላይ ብዙ የሚሰራ ነገር አለ። ዛሬ እሱንም እነግራችኋለሁ። ብዙ ሰው አፑ ላይ ኢንቫይት አድርጋችሁ ስሩ ሲላችሁ አፑ ላይ ኢንቫይት ብቻ የሚሰራ ነው የሚመስላችሁ። አፑ ላይ የሚሰራ ኢንቫይት ብቻ አይደለም። ሌላ ደግሞ ብዙ ሰዎች አፑን ላይ ኢንቫይት ለማድረግ ሰው የለንም፣ ሰው ከየት ነው የምናገኘው የምትሉ ሰዎች አላችሁ። ሌላ እኔ ልንገራችሁ፣ አፑ ላይ ኢንቫይት ለማድረግ የምታውቁት ሰው ብቻ ሳይሆን ሌላ አፖች አሉ። አሁን ላይ ብዙ አፖች አሉ። እነዛ አፖች ላይ ሄዳችሁ ሰዎቹን አውርታችሁ ቻት አድርጋችሁ ማለት ነው ይሄ አፕ አለና ልጋብዝ እያላችሁ ኢንቫይት አድርጋችሁ ከዛ ሰውን ኢንቫይት ማድረግ ትችላላችሁ እንጂ እናንተ የምታውቁትን ሰውና አይሰራም እያላችሁ ብቻ ተስፋ መቁረጥ የለባችሁ ማለት ነው። ምክንያቱም እኔም ከሌላ አፕ ነው ኢንቫይት የተደረግኩት፣ ብዙ ሰውም እንደዛ ነው የተደረገና እናንተም ደግሞ እንደዛ ማድረግ ትችላላችሁ ማለት ነው። ሌላ አፑ ላይ ገቢ የምታገኙበት ሌላ አማራጭ ደግሞ ኤጀንት ኮሚሽን ነው። አፑ በጣም አሪፍ ነው ኮሚሽኑ። እንደዛውም ደግሞ ፒራሚድ ስለሆነ በቀላሉ እንኳን ቲማችሁን ከገነባችሁ እስከ ልጆቻችሁ ኮሚሽን ማግኘት ትችላላችሁ። እንደዛውም ደግሞ አሁን ሌሎች አፖች ላይ ፒራሚድ ሆኖ ከእናንተ እኩል ከሆነ ሰው ኮሚሽን አታገኙም። ይሄ አፕ ግን እንደዛ አይደለም። ከእናንተ እኩል ሆኖ ካለ ሰው እንኳን ኮሚሽን ታገኛላችሁ ማለት ነው። ስለዚህ ኮሚሽኑም በጣም አሪፍ ስለሆነ እናንተም ደግሞ ሰውን ኢንቫይት እያደረጋችሁ እንደዛውም ደግሞ አፑ ላይ ላይቭ ተቀምጣችሁ ሰዎቹ አዲስ ሰው ሲመጣ እዚያ እየመዘገባችሁ ኮሚሽን እያገኛችሁ መስራት ትችላላችሁ ማለት ነው። ሌላ ደግሞ ገቢ የምታገኙበት አፑ ላይ ሌላ አማራጮች አሉ። እነሱ ምንድነው? አንደኛ ጌመር መሆን ትችላላችሁ። አፑ ላይ ብዙ ጌሞች አሉና እነሱን ጌሞች እየተጫወታችሁ እናንተም ከአፑ ላይ ማግኘት ትችላላችሁ ማለት ነው። ሌላ ደግሞ ጋምበል እንኳን እያደረጋችሁ አፑ ላይ ስለሚወልድ አሁን ላይ አዲስ ስለሆነ ሁሉ ነገሩ ቀላል ነው አፑ። ስለዚህ አሁን ላይ አዲስ እንደሆነ እናንተም ገብታችሁ መስራት ያለባችሁት አፕ ነው ማለት ነው። ስለዚህ እስከ መጨረሻ ተከታተሉኝና አፑ ላይ የሰራችሁትን እንዴት እንደምታወጡ ላሳያችሁ። ሌላ ደግሞ አፑ ላይ ማድረግ የሌለባችሁ አንድ ነገር አለ፣ ለሌላ ሰው ማሳያት የሌለባችሁ ቦታ ማለት ነው። እሱንም ዛሬ ስለማሳያችሁ እስከ መጨረሻ ከኔ ጋር ሁኑ። ስራውን እስካሁን ያልጀመራችሁ ሰዎች ካላችሁ እዚህ ጋር ታይትል አለ ወይ ደግሞ የቪዲዮ ጽሁፍ፣ እሱን አንዴ ትነካላችሁ። እሱን ስትነኩ እንደዚህ ይከፍታል። ከታች ደግሞ ምን አለ? ሊንክ የሚል አለ። የመጀመሪያ ሊንኩ የአፑ ሊንክ ነው ማለት ነው። እሱን ሊንክ ነክታችሁ አፑን ማውረድ ትችላላችሁ። እንደዛውም ደግሞ ቴሌግራም ግሩፕ እዚህ ጋር አለ ሊንኩ። እሱን ነክታችሁ ደግሞ ቴሌግራም ግሩፕ ላይ ገብታችሁ ጥያቄ ካላችሁ ወይ ደግሞ ከኛ ጋር እዛ ላይ ቪዲዮቹም ስላሉ ተጨማሪ ነገሮች እዛ ላይ ስላሉ ግሩፕ ላይ ገብታችሁ መጠየቅም እንደዛውም ደግሞ ቪዲዮቹን መጠቀም ትችላላችሁ። እንደዛውም ደግሞ አከፋፈቱን
ደግሞ እዚህ ጋር ፓርት ላይ ዋን ላይ የሰራሁት ቪዲዮ እዚህ ጋር ስላለ እሱን ተጠቅማችሁ ደግሞ መክፈት ትችላላችሁ ማለት ነው። አሁን አፑን ለማውረድ ይሄኛውን ነክታችሁ አፑን ታወርዳላችሁ ማለት ነው። በዛሬ ቪዲዮአችን ደግሞ አፑ ላይ የሰራነውን ብር እንዴት እናወጣለን ወይ ደግሞ ባለፈው እንዴት እንደምንከፍት ሁሉም ነገር አሳይቻለሁ። ዛሬ ደግሞ ብሩን እንዴት እንዳወጣለን ነው። ለዛ ደግሞ መጀመሪያ የሚለውን ነክተን ወደ ፕሮፋይላችን እንገባለን ማለት ነው። እዚህ ላይ ማውጣት የምንችለው 100,000 እና ከዛ በላይ ስንሆን ነው። አሁን እኔ 300,000 አለ እዚህ ጋር ማለት ነው። የኔ ወደ $30 ማለት ነው። ስለዚህ ይሄንን ማውጣት እችላለሁ ማለት ነው። እዚህ ጋር ደግሞ ኮይን የሚል አለ፣ እዚህ ጋር ቢንስ የሚል አለ እና የምናወጣ ደግሞ ቢንስ የሚል ነው። ወይ ደግሞ እዚህ ጋር ኢንቫይት አድርጋችሁ እንደዛውም ደግሞ ታስክ ሰርታችሁ ምናምን እዚህ ጋር የተጠራቀመ ከ100,000 በላይ ሲሆን ዊዝድሮ ማድረግ ትችላላችሁ ማለት ነው። ለዛ ደግሞ መጀመሪያ ላይ አካውንት የሚል ላይ ገብተን ማስተካከል አለብን። ለዛ ግን መጀመሪያ አካውንት ላይ ያለ ነገር እናንተ በድብቅ መያዝ ያለባችሁ ነገር አንድ ነገር አለ። እሱም ምንድነው? ፓስወርድ ነው። የአካውንት ፓስወርድ ነው ማለት ነው። አካውንታችሁ ላይ ስትገቡ ፓስወርድ የሚል አለ። እሱን አካውንት ላይ ያለ ፓስወርድ ሌላ ሰው ካወቀ የእናንተ አካውንት ሌላ ሰው እጅ ገብቷል ማለት ነው። ስለዚህ ለሰው ስትልኩ ሪካርድ አድርጋችሁ ስትልኩ ምናምን ይሄንን ተጠንቀቁ። ምክንያቱም እንደዚህ ወደ 500,000 እዚህ ላይ የተበላ ሰው ስላለ ይሄንን በጥንቃቄ ያዙት ማለት ነው። ስለዚህ አሁን ወደ አካውንት እንገባለን ማለት ነው። ወደ አካውንት ከገባን በኋላ እንደነገርኳችሁ እዚህ ጋር አይዲ አለ፣ ከላይ አካውንት አይዲ አለ፣ የእናንተ አይዲ ነው። አካውንት ፓስወርድ ደግሞ የሚል አለ እዚህ ጋር ያለ ማለት ነው። ይሄንን ማለት ነው እዚህ ጋር ያለ ነገር አሁን እናንተ ለሰው ማሳየት የለባችሁም ማለት ነው። ለዛ ነው እኔም የደበቁት። አፕዴት ግን ማድረግ ትችላላችሁ። እዚህ ጋር ያለ ፓስወርድ አሁን ይከብዳል እና እናንተም በሌላ ስልክ ሎጊን አድርጋችሁ ለመግባት ይህንን መጠቀም ስለምችሉ አፕዴት ፓስወርድ የሚለውን ነክታችሁ ከዛ ስልክ ቁጥር ይጠይቃል። የእናንተ ስልክ ቁጥር ታስገባላችሁ። ከዛ ወደ ኮድ ወደ እናንተ ስልክ ይመጣል። ፓስወርድ የፈለጋችሁን ወይ ደግሞ ቀለል ያለ ፓስወርድ ፊደል፣ ቁጥርና ሲምቦል አንድ ላይ አድርጋችሁ ማስገባት ትችላላችሁ ማለት ነው እዚህ ጋር። ለዛሬ ግን የሚያስፈልገን ነገር እዚህ ጋር ከታች ነው ያለ ሴኩሪቲ ፓስወርድ የሚል ነው። ይሄንን ነው ማለት ነው። ይሄንን ማስተካከል አለብን ማለት ነው። ምክንያቱም ብሩን ለማውጣት ግዴታ ይሄ የኔ አሁን ኤኔብል ብሏል፣ የእናንተም እንደዚህ መሆን አለበት ማለት ነው። ለዛ አንዴ ሴኩሪቲ ፓስወርድ የሚለውን ትነካላችሁ። እሱን ስትነኩ እዚህ ጋር አሻራ ይጠይቃል ወይ ደግሞ የፊት አሻራ ፊታችሁን ይጠይቃልና ከዚህ በፊት እንደሰጣችሁ አሻራውን አሁንም እዚህ ላይ ድጋሚ ትሰጣላችሁ። ወይ ደግሞ የእናንተን አካውንት ሌላ ሰው ሰጥቶ ከሆነ ያ ሰው ድጋሚ መስጠት አለበት ማለት ነው። እሱን ካረጋችሁ በኋላ እዚህ ጋር ፓስወርድ ይጠይቃል። የ6 ዲጂት ነው ፓስወርዱ። እሱን ቁጥር ነው የምታስገቡት፣ ቁጥር ነው የማትረሱ ቁጥር ማለት ነው። ለዊዝድሮ እና ለኤክስቼንጅ ነው የምትጠቀሙት። ዊዝድሮ ማለት ብሩን ለማውጣት፣ ኤክስቼንጅ ደግሞ ወደ ኮይን ለመቀየር እሱን ነው የምትጠቀሙ ማለት ነው። ስለዚህ ፓስወርዳችሁን እንዳትረሱ። ፓስወርዱን ካስገባችሁ በኋላ ደግሞ እንደዚህ ራይት ያደርጋል ማለት ነው። ትንሽ ቼክ ካረገ በኋላ እናንተ ፊትና ፓስወርዱ አንድ አሪፍ ከሆነና ፓስወርዱና የእናንተ ፊት የራሳችሁ ፊት ከሆነ እንደዚህ ራይት ያደርጋል ማለት ነው። ስለዚህ እሱን ማድረግ እንዳትረሱ። መቀየር ከፈለጋችሁ ደግሞ ይሄንን ነክታችሁ መቀየር ትችላላችሁ ማለት ነው። ፓስወርዱን ካረጋችሁ በኋላ አሁን ወደ ኋላ እንመለስና ብሩን እናወጣለን ማለት ነው። ብሩን ለማውጣት ደግሞ እዚህ ጋር አንዴ ቢንስ የሚለውን አንዴ እናካለን ወይ ደግሞ እኔ እዚህ 300 ምናምን ሺህ ያለኝን ማለት ነው። እሱን አንዴ ትነካላችሁ። እሱን ስትነኩ እዚህ ጋር አሁን ኤክስቼንጅ የሚልና ካሽ አውት የሚል አለ። እዚህ ጋር ኤክስቼንጅ ወደ ኮይን ለመቀየር ስትፈልጉ ነው። አሁን ወደ ኮይን ለመቀየር 100,000 ወይ ደግሞ 10,000 9200 ነው የሚሆነው። 100,000 ደግሞ 92,000 ነው የሚሆነው ማለት ነው። እንደዚህ መቀየርም ትችላላችሁ። ለሌላ ሰውም ደግሞ ማይሰልፍ የሚል ላይ ከሆነ ማለት ለሌላ ሰው ደግሞ የእናንተ 100,000ን ለሌላ ሰው ትራንስፈር ማድረግ ትችላላችሁ። እዚህ ላይ አድርጋችሁ ማለት ነው። ይሄው እዚህ ጋር እንደምታዩት 10,000 ወደ 9.5 ነው። እዚህ ጋር ደግሞ ለሌላ ሰው ሲደርስም ደግሞ 95,000 ሆኖ ነው የሚደርሰው ማለት ነው ሌላ ሰው ጋር። ስለዚህ እዚህ ጋር ወደ ኮይን ስትቀይሩ ወደ ራሳችሁ ከምትቀይሩ ወደ ሌላ ሰው ስትልኩ ነው አሪፍ ራሱ የምታገኙት ማለት ነው። ስለዚህ እንደዛ ማድረጋችሁ ኮይን ምናምን ስትፈልጉ እንደዛ መቀየር ትችላላችሁ። አሁን ወደ ኋላ እንመለስና ብሩን እናወጣለን ማለት ነው። ለዛ አንዴ እሱን ከነካም በኋላ እንደነገርኳችሁ ካሻውት የሚል ላይ ነው የምናደርገው። ካሻውት የሚል ላይ ከገባን በኋላ እዚህ ጋር አሁን እኔ ስለመረጥኩ ነው ኢትዮጵያ ላይ ሆነ ማለት ነው። መጀመሪያ ላይ ካረንስ ቴፕስ የሚል አለ እዚህ ጋር፣ ይሄንን ማለት ነው እናንተ ትመርጣላችሁ። ይሄንን አንዴ ስትነኩ እዚህ ጋር አገር ያስመርጣል ማለት ነው። አሁን እኔ ኢትዮጵያ ላይ ነው ያለ፣ ስለዚህ በኢትዮጵያ ስለማውጣ ኢትዮጵያ ላይ ያረኩት ማለት ነው። ከዛ እሱን እንደዚህ ከመረጣችሁ በኋላ ደግሞ ፔመንት ሜተድስ የሚል አለ ከታች ማለት ነው። እሱንም ትመርጣላችሁ። እዚህ ጋር ያለን ሴሌክት የሚለውን ነክታችሁ ትመርጣላችሁ ማለት ነው።
እዚህ ጋር ይሄው እንዳለ ባንኮች አሉ። ቴሌብር አለ፣ ኮመርሻል ባንክ አለ፣ አዋሽ አለ፣ አቢሲኒያ አለ፣ ኮኦፐሬቲቭ አለ። ስለዚህ አንዱን መርጣችሁ ታስገባላችሁ ማለት ነው። አሁን እኔ በቴሌብር ነው ማወጣ። አንዴ ቴሌብርን እነካለሁ ማለት ነው። ባለፈውም በቴሌብር አውጥቼ አሳይቻለሁ በኦሮምኛ ማለት ነው። አንዴ ከነካው በኋላ እዚህ ጋር አሁን የኔን አስገባ እንዳለ ይሄው እዚህ ጋር አካውንት ነምበር የሚል ስልክ ቁጥሬን እዚህ ጋር አመጣልኝ ማለት ነው። እናንተ ይሄንን ታስገባላችሁ። ከዛ ደግሞ የቴሌብር እዚህ ጋር ስማችሁን ማለት ነው የአካውንት ኔማችሁን የእናንተ ስም ብቻ ከሆነ እንደዚህ ስማችሁን ብቻ ታረጋላችሁ። የአባት ስም ካለም ደግሞ እንደዛ የአባት ታረጋላችሁ። እንደዚህ ነው ባንክም ስታስገቡ። አሁን ባንክም ከመረጣችሁ መጀመሪያ ላይ አካውንት ነምበር ነው እዚህ ጋር የምታስገቡ። ቀጥሎ ደግሞ ስማችሁን ከናያታችሁ እዚህ ጋር ትጽፋላችሁ ማለት ነው። እሱን ካረጋችሁ እዚህ ጋር ከላይ አሁን ከላይ እዚህ ጋር የምናወጣውን ነው የምንጽፈው ማለት ነው። ይህንን ካስተካከልን በኋላ እዚህ ጋር ሁሉንም ማውጣት ከፈለጋችሁ ኦል የሚለውን ትነካላችሁ። ኦል ስትሉ ግን እዚህ ጋር ከላይ አሁን ትርፍ አለ 30,000 ትርፍ ስላለ ማውጣት አልችልም። ስለዚህ ስንት ነው መጻፍ ያለብኝ ማለት ነው? እኔ 300,000 ነው የምጽፋ ማለት ነው። 300,000 ወደ ብር ሲቀየር እዚህ ጋር እንደሚታዩት ነው 4980 ነው ማለት ነው። ስለዚህ እሱም ምንድነው የማደርገው ማለት ነው። አሁን እኔ 300,000ን ማውጣት ስለምፈልግ እዚህ ጋር ዊዝድሮ የሚለው ነው ምነካ ማለት ነው። ይሄንን ከጻፍኩ በኋላ ስለዚህ እዚህ ጋር የምጽፉት አሁን 100,000 200,000 300,000 እንደዛ ነው እንጂ አሁን ከላይ ካለ እሱ ቁጥር አይጻፍም ማለት ነው። ከዛ እሱን ጽፋችሁ እዚህ ጋር አካውንታችሁ መሆን ቼክ ካረጋችሁ ሁሉም ነገር ቼክ ካረጋችሁ በኋላ ዊዝድሮ የሚለውን ትነካላችሁ። እሱን ከነካችሁ በኋላ እዚህ ጋር እንደምታዩት እዚህ ጋር ስልክ ቁጥራችሁ ምናምን ወይ ደግሞ የአካውንታችሁ እዚህ ጋር ይታያል። የኔ አሁን ስልክ ቁጥር ነው። የእናንተም ደግሞ እንደዛ ይታያል። እዚህ ጋር ደግሞ ስማችሁ ይታያል ማለት ነው። ከዛ እዚህ ጋር ደግሞ ብሩ አለ። ከዛ የሚቆርጠው ደግሞ አለ እዚህ ጋር አሁን 4980 ነው። ከዛ ደግሞ 100 ምናምን ይቆረጣል ማለት ነው። እዚህ ጋር ይሄው 149 ምናምን ይቆረጣል ማለት ነው። ስለዚህ ተቆርጦ ነው እኔ ጋር የሚደርሰው ማለት ነው። ከዛ እዚህ ጋር ዊዝድሮ ትላላችሁ። ይሄ የእናንተ መሆኑን ካረጋገጣችሁ በኋላ ስልክ ቁጥራችሁ፣ ስማችሁ፣ ሁሉ ነገር የእናንተ መሆኑን ካረጋገጣችሁ በኋላ ዊዝድሮ የሚለውን ትነካላችሁ ማለት ነው። ከዛ እዚህ ጋር እንደ ቀደም እንዳልኳችሁ ፓስወርድ ይጠይቃል። እሱም ፓስወርድ እዚህ ጋር ታስገባላችሁ። ቀደም አስተካክሉ ያልኳችሁ ፓስወርድ ማለት ነው። ገባችሁ? እዚህ ጋር ሰሚት ሰክሰስፉሊ አለኝ ማለት ነው። ስለዚህ ከትንሽ በ24 ሰዓት ይላል። 24 ሰዓት አይደለም 5 ደቂቃ አይቆይም። እዚህ ጋር እንደምታዩት ብሩ ገብቶልኛ 4830 ብር ይሄው በዚህ በቴሌብር ገብቶልኛል ማለት ነው። እዛም አፑ ላይ ገብቼ ላሳያችሁ። አፑ ላይ እንደገባችሁ ቢንሱን ትነካላችሁ አንዴ፣ ወይ ደግሞ እኔ እዚህ ጋር 30 ሺህ ያለኝን ማለት ነው። እሱን አንዴ ስትነኩ እዚህ ጋር ካሻውት የሚል አለ፣ እሱ ላይ ትገባላችሁ። ካሻውት ላይ ከገባችሁ በኋላ ከላይ ዲቴይልስ የሚል አለ እዚህ ጋር ማለት ነው። እሱን አንዴ ትነካላችሁ። አንዴ ስትነኩ እንደዚህ ይመጣል። እዚህ ጋር እናንተ እዚህ ጋር ያረጋችሁት ያመጣልና እዚህ ጋር ካሻውት ኦርደር የሚል አለ ከላይ ማለት ነው፣ ዲቴይልስ አጠገብ። እሱን እንደዚህ ስትነኩ እዚህ ጋር ሪኮማንድድ የሚል አለ፣ እሱን ትነካላችሁ። እሱን እንደነካችሁ ደግሞ እዚህ ጋር ድጋሜ ይሄው ብሩ እዚህ ጋር ነው ኦርደሩ ማለት ነው። እንደገባ ደግሞ ለማየት ደግሞ ዲቴይልስ የሚል ላይ ትገባላችሁ። ዲቴይልስ የሚል ላይ ስትገቡ እዚህ ጋር ብሩ እንደገባ እዚህ ጋር ስክሪንሻቱም ይመጣል ማለት ነው አብሮ። እሱን አንዴ እንደዚህ ስትነኩ ይሄው ብሩ እንደዚህ ገብቷል ይላል ማለት ነው። ስለዚህ ከዚያ በቀላሉ ብር ማውጣት ትችላላችሁ ማለት ነው እዚህ ላይ የሰራችሁትን። ስለዚህ እስካሁን ያልጀመራችሁ ሰዎች ካሁኑኑ ጀምሩት። ብራችሁን ደግሞ በፈለጋችሁት ባንክ መቀበል ትችላላችሁ። እኔ በቴሌብር አሳያችሁ እንጂ በሌላም በንግድ ባንክ፣ በአዋሽ ብዙ ባንኮች አሉ እዛ ላይ ቀደም እንዳያችሁት በእነሱም ማውጣት ትችላላችሁ ማለት ነው። ይህንን ይመስላል። እስከ ዛሬ ድረስ ሰብስክራይብ ያላረጋችሁ ሰዎች ካላችሁ ሰብስክራይብ አድርጉኝ። ቀጣይ ደግሞ ሌላ ቪዲዮ ሌላ አፕም ካለ ቪዲዮ ስለምሰራላችሁ እናንተም ሰብስክራይብ አድርጉኝ። ቪዲዮ ደግሞ ከተመቻችሁ ላይክ አድርጉ። ኮሜንት ላይ ደግሞ ጥያቄ ካላችሁ መጠየቅ ትችላላችሁ።